ጋሽ አሸብርዬ አይዞ አታልቅስ፣ አይዞ አታልቅስ። አልቅሳ አስለቀሰችህ አይደለም? አልቅሰሽ አታስለቅሽኝ አላለም? በጣም ነው እንዴ ለማልቀስ የተዘጋጀው? በጣም ነው እንዴ ብሶት ብሶት ያለ? ውድ ተመልካቾች እንግዲህ ጋሽ አሸብርዬ አልቅሰሽ አታስለቅሽኝ ብሎ እርፍ አለ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንግዲህ ሰሞኑ አንድ ነገር ብያችሁ ነበረ። እሱ ምንድን ነው? ይህ ሁሉ የሚጋጋጡት በዚህ ሰሞን የውሽሚት 100,000 ለማስገባት ነው ብያችሁ አልነበረ? ይኸው ዛሬ በጋሽ አሸብር አፍ ተናገረ ማለት ነው። 100,000 እናስገባትና ሄርሜላ ኮንግራጁሌሽን እንበላት እስከማከብርላት ድረስ ጨንቆኛል አለ ማለት ነው። በጣም ነው እንደ እሷ 100,000 ለማክበር የጨነቀ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ እንግዲህ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የውሽሚትና የውሽማው ቪዲዮ ነው ማለት ነው። እንግዲህ በዛሬው ዕለትም ፕራንኩ ተደግመዋል ማለት ነው። ጋሽ አሸብር እንግዲህ በቀሉን እንትን ብሏል ማለት ነው፣ መልሷል። ሰሞኑ ፕራንክ አድርገው ነበር አይደለም ውሽሚትዬ? ስለዚህ ዛሬ ጋሽ አሸብር ደግሞ ውሽማውን መልሷል ማለት ነው። ያው አንሳደብም እኛ ጨዋ ሆነናል። ምክንያቱም ስለፈቀደች ሩታዬ ፊሽካ ስለነፋችላቸው ማለት ነው። ሰምታችኋል። ሰሞኑ እንግዲህ ሩታዬ በቃ ፈቅጄልሻለሁ፣ ከአብርሃም ጋር እንደፈለግሽ ሁኚ፣ እንደፈለግሽ ማድረግ ትችያለሽ፣ ከዛሬ ጀምሮ ፊሽካ ነፍቻለሁ ስላለች አሁን ጨዋ ሆነናል። አንሳደብም፣ በጨዋ መልኩ ብቻ እንናገራለን ማለት ነው። ስለዚህ ዛሬ ጋሽ አብርሃም ውሽሚትን ወጥ በወጥ አደረጋት። ወጥ በወጥ እናንተ። እኔ ግን እቺ ሴትዮ ሳያት እንዶ ቀስ በቀስ ጋሽ አሸብር ፍቅር ሳይገባለት አይቀርም። እውነቴን ነው የምላችሁ። ከሳች እኮ ሴትዮ እናንተ ከሰውነት ተራ እየወጣች እኮ ነው። ይህ ነገር ድራማ ነው ድራማ ነው ስንል ግን እውነቴን ነው የምላችሁ ፍቅሩማ ሾልኮ ሳይዛት አይቀርም። እኔ ልሞትላችሁ በቃ ሳይዛት አይቀርም። እቺ ሴትዮ እኔ ፈርቻታለሁ። እውነቴን ነው የምላችሁ። እና ፕራንክ አድርጓት እንግዲህ ይሄ ረጅሙ ጥቁሩ ልጅ አዲስ አበባ አፓርታማ የአንድ አመት የቤት ክራይ ከፍላለሁ ብለሽ ዋሽተሽዋል። እንዶ ሲደውልልሽ አላነሳሽለትም። ለምንድን ነው በመጀመሪያ ቃል የገባሽለት? ከዚያ በኋላ ለምን ቃል ታፈርሻለሽ? በጣም ነው እንደ የአፓርታማ የአንድ አመት የቤት ክራይ ለመቻል ቃል የገባችው? ምን ነው አፓርታማ ማለት እንዴ የቀበሌ ቤት መሰላችሁ እንዴ? እንዴት ነው ሀብታም እያጫወታች ነው ይቺ ሴትዮ ማለት ነው። ምን ነው እኛ አረብ ሀገር ያለ ነው ለምንድን ነው ወይ የማትይን እንደዚህ ገንዘብሽን የተትረፈረፈ ነገር ከሆነ ማለት ነው። ጎረምሶቹ በጥቅም ነው እንደ አንቺ ሴትዮ የምትይዣቸው? በገንዘብ ነው እንዴ የምትገዣቸው? እኔም አሁን ላይ ሳስበው እውነቴን ነው የምላችሁ በገንዘብ ነው የያዘቻቸው ማለት ነው። እንግዲህ አብርሃም ምን አለ? በጣም ነው የምናመሰግንሽ ውሽሚትዬ፣ በጣም አመሰግንሻለሁ። እኛ እኮ የአንቺ ውለታ በዝቶብናል ብሎ እረፍ። ውለታ የአንቺ ውለታ በዝቶብናል። ያ ማለት በውለታ ነው የያዛት ማለት ነው፣ ማለት የያዘቻቸው ማለት ነው። ለማንኛውም እውነቴን ነው የምልሽ በገንዘብ ወንድ ልጅ አይገዛም። ጥሩ አይደለም፣ ጥሩ አይደለም። ማንሽ ውሽሚትዬ ማለት ነው። እናም እኔ የገንዘብ ችግር የለብኝም፣ ቃል የገባሁለት አሁንም ይኸው የፈለገውን አፓርታማ መርጦ እከራየለታለሁ። የአንድ አመት ደሞዝ ምንድነው የአንድ አመት የቤት ኪራይ እከፍልለታለሁ። ጋሽ አሸብርዬ እኔ እኮ በጣም ነው የሚቀረኝ። ደግሞ ምን አለ? አንቺ በዚህ ከጀመርሽ አለ ጎዳና ተዳዳሪዎችም ምንድነው ምስኪኖችም በቃ የምታበይ ምናምን ቅብርጥስዬ ምናምን፣ እሱ መልካም ነገር ነው፣ ጥሩ ነገር ነው። እኛም እንደግፋለን። በቃ እንደዚህ የተቸገሩ ስትረዱ በጣም ነው ደስ የሚለን ማለት ነው። ነገር ግን ይሄ የማይመስል ነገር ለሚስት አትንገር ይላል ሀገሬ ሰው። የማይመስል ነገር አፓርታማ የፈለገውን አፓርታማ መርጦ የአንድ አመት የቤት ክራይ እከፍልለታለሁ
እኔ አንዳንድ ጊዜ እውነቴን ነው ተረት ተረት ወይም ልቦለድ የምታወሩ ነው የሚመስለኝ ማለት ነው። እውነት ቆም ብዬ እንደው በቃ ምን አለ እስኪ የሆነ የሚያስተምር ነገር አለው እስኪ ልስማቸው ብዬ ደግሞ እንትን ስል እውነቴን ነው። ወይ ልቦለድ እኮ አስተማሪ ነገር ነው እንዴ! ቀለሟ ምን እየሆንሽ ነው ያለሽው ማለት ነው። ማለት በቃ የህፃን ጨዋታ የምታወሩ ነው የሚመስለኝ ማለት የህፃናቶች ቃቃ ጨዋታ ማለት አለ አይደለ? ልክ እንደዛው ማለት ነው። ከዛ በኋላ ይህን እንትን ሲዳ ሲያደነባበራት ውሽሚትዬ ልታለቅስ እንዶ ያው የለመደችው ልቡ ላይ መሸጎጥ አይደለም ወይም ደግሞ ብብት ውስጥ ለመግባት አይደለም የምትሞክረው ሴትዮ እና ሽጉጥ ስትል ምን ነው ልታለቅሽ ነው እንዴ? እንዲህ አልቀሰሽ ልታስለቅሽኝ ነው እንዴ ብሎ ርፍ አይጋሽዬ ልጅ እንዲህ ተጨማልቀ ቀረህብን። በቃ እንዲህ አሁን የእሷ 100,000 ለማስገባት በቃ ትጨማለቁብናላችሁ አይደለ? እኔ እኮ ሰሞኑ ብያችሁ ነበረ ይህ ሁሉ እየተጨማለቁብን የሚመጡት የውሽሚት 100,000 ለመግባት ነው። ብዙዎቹ ግማሾቹ 200,000 ለመግባት ዳርዳር እያሉ ነው። ግማሾቹ ደግሞ 100,000 ለመግባት ዳርዳር እያሉ ነው። ሶ እነዚህን ብቻ ለማጠጋጋት 200 መግባት ያለበት 200፣ 100 መግባት ያለበት 100 ሰብስክራይብ ለመግባት ማለት 100,000 ለመግባት ዳር ላይ ያሉትን እንትን ለማለት ነው ለማስገባት ነው ይሄ ሁሉ የሚጋጋጡት ማለት ነው። እና ጋሽ አሸብርዬ ምን አለ ዛሬ 100,000 እናስገባትና ኮንግራጁሌሽን እንበላት። በቃ እኔ 100,000 እንትኗን እስከማከብርላት ድረስ ጨንቆኛል። የውሽሚት ነገር ጨነቀህ እንዴ? ምን አለበት እንደው ከሚስትህ ፏ ዘና እያልክ በዓለም በስርዓት ብታከብር፣ በቃ ጥሩ ጥሩ ነገርን ብታከብሩ። አንድ ቀን ይኸው አመት ነው 2 ዓመት ሊሆን ነው በዓልን በስነ ስርዓት አታከብሩ። በዓልን እንደ ዩቲዩበሮች እንደ ቲክቶከሮች ለብሳችሁ ፏ ብላችሁ ዝንጥ ብላችሁ አንድ ቀን ስታከብሩ አይተናነቅም። ሁልጊዜ ጭቅጭቅ፣ ሁልጊዜ ንዝንዝ፣ ሁልጊዜ ዝሙት። በቃ ይሄ ብቻ ነው ይዛችሁ የምትመጡት ማለት ይዘህ የምትመጣው ማለት ነው ጋሽ አሸብርዬ። እና የውሽማህን 100,000 ለማክበር ጨነቀ። እኛም አናረግም። እውነቴን ነው ብላችሁ እኔ በበኩል ይኸው ከከፈተች ላይክ ማድረጊያት እኔ ሰብስክራይብ አላደረኩም። ወደዳችሁ ጠላችሁ ማለት ነው። ለምን የተስተካከለ ስራ ይዛ እስከምትመጣ ድረስ ጥሩ አይዲያ ይዛ እስከምትመጣ ድረስ ማለት ነው። ምክንያቱም ይሄ ሴት እያረከሰች ነው ያለችው ማለት ነው። የምሰራው ስራ እኔ ሄርሜላ የምሰራው ስራ ምንም አያምረኝም። በቃ ያስጠላኝ፣ በጣም ነው የምትሰቃጥጠኝ ማለት ነው። በቃ ሴት እያረከሰች ነው ያለችው። አንድ ባለትዳር ወንድን በግድ ካልተለጠፍከኝ፣ ካላገባኸኝ፣ ካልወደኩ፣ ካልፈረጥኩ የምትል ዝሙታም ስለሆነች እኔ እውነቴን ነው የምላችሁ። እኔ ላይክም አድርጌያት አላቅም። ቪዲዮ ከለቀቁ ቀንጨባ አድርጌ ቆርጬ ያመጣለሁ። ከዛ በስተቀር ላይክም ምንም አላደርግም ማለት ነው። አላደርግም። 100,000 ደግሞ አናስገባም። የተስተካከለ ጥሩ የሆነ አይዲያ ይዛችሁ ኑ 100,000 እናስገባታለን። ጣጣ የለብንም የሩታ እህቶች ማለት ነው። ደግሞ ለ100,000 ማለት ነው። ግን አሁን ይኸው ንቅንቅ አይልም እንትኑ ሰብስክራይቡ ማለት ነው። ንቅንቅ አላለም ማለት ነው። ሶ ይሄ ዝሙታችሁ ወደዛ ወሩሩና ጥሩ አይዲያ ይዛችሁ ኑ። አንተን ከሚስት ጋር ጥሩ የሆነ ቪዲዮ ስራ። ከዛ በኋላ እኛን ሰብስክራይብ እናደርጋለን ማለት ነው። ለአሁኑ ግን ሰብስክራይብ አናደርግም። እኔ በበኩሌ አላደርግም። አድርጉም ብዬ አልተባበርም። ጥሩ አይዲያ ይዘው የሚመጡትን ዩቱበሮች ሰብስክራይብ አድርጉ ብዬ አበረታታለሁ። ለማበረታታት ማንም የለብኝም። በሰው ቅናት የለብኝም። መቅናትም አልፈልግም። የሚቀኑትን በጣም እጠየፋቸዋለሁ፣ እጠላቸዋለሁ። ነገር ግን ደግሞ እንደዚህ አይነት ስራ ይዛችሁ መታችሁ እኔ ሰብስክራይብ አርጓት 100,000 አስገቧት አልልም ነው የምላችሁ ማለት ነው። ለማንኛውም ሰላማችሁ አላ ያብዛልኝ ባይ